ዶክተር ርብቃን ያስለቀሰና እንዲሁም ደግሞ ራሷን ልታጠፋም የወሰነችበት መንገድ የራቁት ፎቶ ተለቀቀ። እዚህ ጋር በጣም የሚያሳዝነው ነገርና ዋጋ ሲከፍልለት የነበረው የራቁት ፎቶ አሁን ላይ በይፋ ሚዲያ ላይ ተለቀዋል። ይህንን ስሰማም ይህ በጣም ለሷ ሀዘን ነበር። በጣም ከባድ ነው። የራቁት ፎቶ ተለቆ አባቷንም ሆነ ቤተሰቦቿን ክፍለ ሀገር ነኝ ለስራ ያለሁት ብላ ለዚህ ዋጋ ስትከፍል ቆይታለች። ነገር ግን አሁን ላይ ባርኮን ባደረገው ነገር ባርኮንና ዲና የራቁት ፎቶዋን እንዲለቀቅም አድርገዋል። ይህንን ሚዲያ ላይ ናየችው። ይህን ስታይ በጣም ነበር ያዘነችው። እናም ሂዳም አነቀችው። ባርኮን ግን ደግሞ ምንም ነገር አታመጭም ይላታል። ይህንን ያደረጋት ባርኮን ዶክተር ርብቃ ራሷ እንድታጠፋና እንዲሁም ደግሞ በራሷ ላይ ከባድ ውሳኔ እንድትወስንም ነው። እሷን በጣም አዘነች። ርብቃም በተኛችበት ፍቅረኛው ይደውላታል። እሷም ስልኩን ታነሳዋለች። ቪዲዮችን እኮ ለቆታል ብሎም ይላታል። ይህንን ስሰማ በጣም ነበር ያዘነችው። ይህ ቪዲዮ በምን አይነት መልኩ እንኳን እንደሄደ የማታብቀው ርብቃ፣ ነገር ግን ደግሞ ፍቅረኛዋ ደግሞ ይህን ውስጥ ምስጢሩን ሁሉ ስለሚያውቅ እናም ለእሷም ይነግራታል። ዶክተር ርብቃም ስልኩን እንደዘጋችው ወደ ሚዲያ ነበር የገባች። እናም የነሱ ቪዲዮ በጣም ብዙ ሰዎች አይተውታል፣ በሺዎችም አይተውታል። ይህንን ስታይ በጣም ነው ያዘነችው። ቤተሰቦቼ ይህንን ካዩ አባቴ በተለይ ሞትብኛል በማለት እሷን በቃ ለምን መኖርን መርጣለሁ ብላም ራሷን ለማጥፋትም ትወስናለች። አብርሃምም ባርኮንን ጸባይ ተቀየረበት ብሎም ስላሰበ እውነት ይቅርታ አድርግልኝ፣ በጣም ተናድጄና እንዲሁም ደግሞ የልጄ ህመም ነው ይህን ያክል ጸባይ ነው ያስቀየረው፣ እናም በጣም ይቅርታ አድርግልኝ ብሎም ይለዋል። ወንድሜ ምንም ችግር የለውም፣ ወንድምና ወንድም እኮ ይቅርታ አይጠየቅም፣ ስለዚህ ምንም ችግር የለውም ብሎም ይለዋል። በቃ እሺ ለማንኛውም አንተ ከምፈልግበት ደርሰና ዲናን ስለተናገርኳትኝ በቃ ቀረብ ብዬ ዘና እንድትል አደርጋታለሁ። ዛሬ በጣም ከፍቷታል ዲና ብሎ ይላል አብርሃም በሞኝነቱ አሁን ላይ ባርኮንና ዲና ለሱ የሚያስቡለት ይመስለዋል። እናም ይህንን ስላየ ስለዚህ እነሱ እንዳይከፉም ይፈልጋል። ነገር ግን ደግሞ ልጁም ታክማ እንድትድንለት ይፈልጋል። ቤቱም እንዲሸጥ ይፈልጋል። ነገር ግን ደግሞ ይህን ቤት ደግሞ እንዳሸጥም ብለዋለች። ስለዚህ በምን አይነት መልኩ አሁን ላይ ቢያንስ እንኳን የሳቢና እናት ወይም ደግሞ የሳቢና አክስት ቤቱን በፍጹም የእህቴን ቤት መሸጥ አትችልም ብላም ስትለው በዚህ ምክንያት ደግሞ ለባርኮን በጣም ደስ ብሎታል። ምክንያቱም ደግሞ በጣም ለብዙ ሰዎችም ተናግሮ ነበር አብርሃም። ስለዚህ ይህንን ካስቆመችው በጣም ስለተናደደና ራሱን ስቶ መንገዱን ስቶ እየሄደ ነበረ። እናም ወንድሜ ቆይ ምን እየሆንክ ነው? ለምንድን ነውስ እንደዚህ የምትሆነው? ተረጋጋ ብሎ ይለዋል ባርኮን። ይህንን ሲለው አይ እሺ በቃ ግን እኮ በጣም ሰሎሜን በጣም አናዳይ ነው። እንዴት ቆይ በኔና በልጄ ወይም ደግሞ በሚስቴ ገንዘብ እሷ ልታዘዝ ትችላለች በማለት በጣም ተናድቻለሁ ብሎ ይነግረዋል። ስለዚህ በቃ አይዞ ሁሉንም ነገር እኔ ጨርስላለሁ። በቃ ይኸውልህ ባርኮን ካሁን በኋላ እኔ ለማንም ሰው አልናገርም። ስለዚህ አንተ ሁሉን ነገር ጨርስ ይለዋል። ይህንን የሚፈልገው ባርኮን በደስታ እሺ ወንድሜ ምንም ነገር አታስብ፣ በቃ እኔ ጨርሰዋለሁ፣ አንተ ለማንም ሰውም አትናገር ይለዋል። ይህንን ሲለው እሱም በቃ እሺ ለማንኛውም ከፈለክ ከምትሄድበት ቦታ ሄድና በጊዜና እፈልጋለሁ። አሁን ላይ ግን እኔ ልግባና ዲናን ላጽናናት። ዲና በጣም ከፍቷታል። የማይሆን ነገርን በንዴት ተናግሬያታለሁ። ስለዚህ እኔም ልሂድ ብሎ አብርሃምም ይሄዳል። ባርኮንም በጣም በደስታ ካሁን በኋላ በእኔ እጅ ከሆነ ሁሉም ነገር ብሩን በእኔ እጅ ይገባል፣ ከዛም በኋላ አብርሃም ከጨዋታው ውጭ ይሆናል በማለት ዶክተር ርብቃም ቆይ ግን አምኛው ነበር አይደል እንዴት ስለቀቀው ፎቶችን ይህንን የቅሌት ቪዲዮ ለምንድን ነው የለቀቀው? እኔ ስንት ዋጋ እየከፈልኩ አይደለ
አድርጊ የሚለኝ ሁሉ እያደረግኩ ነው። ቆይ ለምንድን ነው ግን እያለችም በጣም ታለቅሳለች። በባርኮን በጣም አዘነችበት። ባርኮን እኔ የምልሽን ካደረግሽ ይህ ፎቶ አይለቀቅም፣ ያለያ ግን ከኔ ውጭ ከሆንሽ ግን ፎቶን እንዳለ ሚዲያ ላይ እለቀዋለሁ በማለትም አሁን ላይ ይህ ቪዲዮ ቴሌግራም ላይ ተለቆም። ይህ ቪዲዮ እንግዲህ ቅሌታም ነች፣ ለስሙ ዶክተር ነች። ግን ምን አይነት ዶክተር ነች? ራሷን እንኳን የማጠብቅ እችም ማትረባ ብሎም ዜናውን ሲናገር ርብቃም በጣም አለቀሰች፣ በጣምም አዘነች። አብርሃምም በምንም በአይነት መንገድ አሁን ላይ ዲናን ምንም ነገር ቢሆን አሁን አልተውሽም፣ ስለዚህ ነገ መሄዳችን አይቀርም ይላታል። ምክንያቱም ደግሞ አብርሃም ይህንን ያላትን ዲናን አሁን ላይ ግዴታ ሐኪም ቤት ሂደሽ መመርመር አለብሽ፣ እናም የጽንሱን ሁኔታ ማወቅ አለብን ብሎም ይላታል። ይህንን ሲላትኝ እሷም ደስተኛ አይደለችም። አብርሃም በጣም ተናዶ ለማንኛውም ነግሬሻለሁ፣ በቃ ይህ ውሳኔ ነው ብሏትም ጥሏት ይሄዳል። ልዩም አሁን ላይ በተለይ ደግሞ ሙልጭ አልመልስላት ስላለ በጣም አዝናና ተክዛ ትቀምጣለች። እናም ይህንን ነገር ያደረገችው ዶክተር ርብቃን ቆይ ግን ምን ሆነሽ ነው ርብቃ? ልክ አይደለሽም፣ ምነው በሰላም ነው ብላም ትላታለች። አይ ደህና ነኝ ብላም ግን እኮ ፊትሽ ላይ የሚታየው ነገር ልክ እንዳልሆነ ነው ብላም ትላታለች። አይ እሱን ታየውና እስኪ ስለ አንቺ እናውራ፣ እንዴት ነሽ አንቺ ብላም ጠይቃታለች። ሙልጭ የተናገረኝ ሁሉ አሁን ላይ ውስጤ አልወጣ ብሏል፣ በጣም ከፍቶኛል ብላም ትላታለች። ይህንን ያለቻት ደግሞ አሁን ላይ ያለው ነገር በተለይ ደግሞ ሙልጭ ብዙ ነገር ተናግሮ ከአምባላ ራስ ወዳነች፣ ስለዚህ እንዳትደውይ ስላላትም በጣም ከፍታታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው ማመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። በዛሬው ዕለት ሳቤላ ቀጣይ ክፍል ምን ተፈጠረ የሚለውን ነው ይዤላችሁ የመጣሁት። ዶክተር ርብቃም ከባድ አደጋ ውስጥ ገብታለች። እንዲሁም ደግሞ ልዩ አሁን ላይ ተረብሻ ትገኛለች። ዲናም የመጨረሻ ማስጠንቀቂያ ሰጥቷታል። አብርሃም ካሁን በኋላ በቃ ደክሞኛል ብሎ ሁሉንም አሳልፎ ለባርኮን ሰጥቶታል። ባርኮንም በጣም ደስ ብሎታል። ምክንያቱም ደግሞ የሚፈልገውና እንዲሁም ደግሞ እንዲሆንለት የሚፈልገው ነገር ስለተሳካለት፣ ስለዚህ ይህ ሁሉ ጉዳይ አንድ ላይ ስለሆነለት በጣም ደስ ብሎታል ማለት ነው። እና ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ የደውል ምልክቷን ማጥቆራችሁን እንዳትረሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ቀጥታ ወደ ቪዲዮ። ርብቃ አሁን ላይ ራሷን ለማጥፋት ወስናለች። ምክንያቱም ደግሞ ሚዲያ ላይ ይህ ውርደት የሆነ ቪዲዮ ተለቆ መኖር እንደማትችልና እንዲሁም ደግሞ ይህን ለዚህ ነገር በጣም ብዙ ዋጋ ስትከፍል እንደቆየችም በተለይ ክፍለ ሀገር ነኝ ብላ ከነ አብርሃም ቤት ተቀብራ እንዳለችም ቤተሰቦቿ የማያውቁትኝ ነገር ግን ደግሞ ይህ ቪዲዮ እለቀዋለሁ እያለም ስለሚያስፈራራት ነበረ። አሁን ላይ ግን እውነቱን ሁሉንም ነገር ባርኮን ጉድ አድርጓታል። ቪዲዮንም ለቁባታል። ይህን ስትሰማ በጣም ነበር ያዘነችው።